እሺ የሚገርም ተአምረኛ ዜናችን ይቀጥላል ወገኖች። ጭንቅላታችሁ ውስጥ ኤርትራ የምትባል ሀገር አለች ወይ? እንዳትሸወዱ። የለም። ይህንን ነገር ስናገር በቃ በእምነት ላይ ተመስርቼ አይደለም። እኔ አምናለሁ፣ እኔ ኢትዮጵያዊ ነኝ፣ እኔ ምናምን በሚል የሆነ የሀገር ስሜት መንፈስ ውስጥ እየተንተከተከ ምን እያለ በሚል መንፈስ አይደለም ነው። እንደዚህ አይነት እኔ መንፈስን እንደዚህ አይነት ስሜትን አላበረታታም። በማስረጃ አስደግፌ ነው የምነግራችሁ። በቃ ማፕ ተጠቀሙ፣ ሙሉ ማፕ። ደርግ አሳልፎ ሰጥቷታል፣ እቺን ሀገር በታትኗታል። አሜሪካ ትንሽ ለዘብ ያለ መለስ ያለ ለምሳሌ እነ ፕሮፌሰር መስፍን ያደራጁት አይነት የሆነ ጊዜያዊ ኬርቴከር ቢመጣ ኖሮ ለኤርትራ ምንም እውቅና አትሰጥም ነበር እና ደርግ እስከ መጨረሻ ድረስ እልህኛ እና በዚች ሀገር ህልውና ላይ ፈርዶ ወስኖ የሄደ ነው ብዬ ተናድጄ ነበር የሆነ ጊዜ። አሁን አየሁት ሁሉ ነገር ገባችሁ። በተለይ ባለፈው የአብይ አህመድ የፓርላማ ንግግር ስሰማ እኛ ምንም በእጃችን የለም የሚለው ትልቅ ኒውክሌር የሆነ ማስረጃ ነው። ከዛ ውጪ የፋንዳሜንታል ኢረሩ ምናምን በጣም ትልቁ ደግሞ ኤርትራ ልትከራከር የምትችለው 2026 ላይ 2027 28 ካሁን በኋላ በጣም ዘመናዊ የሆኑ አስተሳሰቦችን ይዛ አይደለም። የ1991 እነ ሶቪየት ህብረት የተበታተኑበትን ጊዜ መሰረት ያደረገ የሶማሊያ ጉዳይ መሰረት ያደረገ ኢትዮጵያ እንደ ሶማሊያ ከምትሆን ቶሎ ብለን እስቲ እቺ ሀገር በቃ ህግ ነው ምንድን ነው ብለን በቢሮክራሲ ሳንጨናነቅ በፕሮሲጀር ሳንጨናነቅ በቃ እንደምንም ብቻ ሸፋፍነን በቃ ይቆጣጠሯት በሚል ነው ለኢሳያስ ሀገር የተሰጠው፣ ለመልስም ሀገር የተሰጠው። ገባችሁ? አምቡላንስ አንዳንዴ ሲሄድ አይታችኋል። ህግን አያከብርም። ይሄ ትራፊክ ህግ ነው ይሄ ምንድን ነው አይልም። በቃ እያለ ነው የሚሄደው። ውስጥ አደጋ አለ፣ በቃ አሳልፉኝ እያለ ነው የሚሄደው። ያ እዛ ውስጥ የታመመን ሰው ማለት ነው ሐኪም ቤት ሲደርስ ሐኪሙ የህሊና ሰው የህግ ሰው በጎ ህሊና የሌለው ሰው ከሆነ 500 ብር የሚጠየቅበትን ህመም 1-2 ሚሊዮን ሊጠየቅ ይችላል። ከፍሎ ሊታከም ይችላል ያ ሰው፣ ያ በአምቡላንስ የመጣ ሰው። ከወጣ በኋላ ግን ማስረጃ ካለው በደንብ ሊከስ ይችላል፣ አግባብ ያልሆነ ነገር ተጠይቆ ከሆነ እና ህጉ የማይፈቅድ ከሆነ። የኢትዮጵያ ጉዳይ እንደዛ ነው የሆነው። የኤርትራ ጉዳይ ህግ የለም፣ ትራንዚሽናል ገቨርንመንት ነው፣ ህገ መንግስት የለውም። ያኔ የነበረው ህገ መንግስት የደርግ ህገ መንግስት ኢንተርናሽናሊ የኢትዮጵያ መታወቂያ ቢሆንም ህወሓት ኢህአዴግም ያኔ ትራንዚሽናል ገቨርንመንቱ በዓለም አቀፍ ደረጃ የሚታወቀው በዛ ህገ መንግስት አግባብ። ከየት ነው የመጣኸው? ከኢትዮጵያ። ምክንያቱም ኢንቬደር መምጣት ይችላል። አንድ የሱዳን ታጣቂ መጥቶ ኢትዮጵያ ውስጥ መቆጣጠር ይችላል። ይሄ ታጣቂ ኃይል ከኢትዮጵያ መሆኑ የታወቀው አንዱ በደርግ ህገ መንግስት ነው። ገባችሁ? እኛ እሱን የምንተካለን። ምንድን ነው እስቲ ከእናንተ በፊት የነበረው ማን ነው ተብሎ ደርግ እንደሆነ የኢትዮጵያ ባውንደሪ የኢትዮጵያ የተለያዩ አይነት ዓለም አቀፍ ስምምነቶች ምኖች ሁሉ እንዲቀበል ተደርጎ የደርግ ህገ መንግስት ኢንተርናሽናሊ አክሰፕታንስ ነበረው እስከ 1983 ድረስ ማለት ነው። እስከዛ ያለውን ነገር በሙሉ ማለት ተትቶ ማለት ነው። ኢትዮጵያ በህግ አይደለም በቃ በዚህ መሰረት ሳይባል በቃ አንድ ሶማሊያ ከምትሆን አገሩ ከሚበታተን ምን ከሚሆን ኧረ በቃ ዝም ብላችሁ በቃ ብሎ ለኤርትራ ታጣቂም ኃላፊነት ተሰጠው እንጂ አሜሪካ እስከ 1991 ለኤርትራ ተዋጊዎች እውቅና አልሰጠችው ነበር። መጨረሻ ላይ ሪፈረንደም ሊካሄድ አካባቢ ነው እውቅና የሰጠችው ማለት ነው። በቃ እንጂ ፈቃደኛ አልነበረችም አካባቢው። ምን ልላችሁ ነው የፈለኩት? በቃ ግብጽ ያንን ምዕራባውያን የተሸበሩበት ኢትዮጵያ እንደ ሶማሊያ እንዳትሆን አካባቢ እንዳይታወቅ ምን አድርገን እናቆየው? በቃ አሁን ይሄ ፖለቲካ ውሳኔ ነው የሚያስፈልገው፣ የህግ ውሳኔ አይደለም፣ ህግ አይደለም፣ ሌጋል ሌጂቲሜሲ ሳይሆን በቃ ዝም ብለን ፖለቲካል ሌጂቲሜሲ ሰጥተን ዝም ብለን ሪኮግኒሽን ሰጥተን በቃ እንደ ሀገር ቆጥረን እንዲህ እናድርግ ምናምን በሚል ተልካሻ ምክንያት ነበር ሀገር የሆነችው እና ድንበር ጠባቂዎች ናቸው ማለት ነው የኤርትራ መንግስት የተደረገው ማለት ነው። እንደ ድንበር ጠባቂ ቀይ ባህር አካባቢ እንጠብቅ እንዳይታወቅ ምናምን ተብሎ ነው። ገባችሁ? አሁን ያ ነገር ኢቨን ማለት ኢፌክቲቭ ኮንትሮል እንኳን እንዳይባል አዲስ አበባ ቢቆጣጠርም አስመራን አልተቆጣጠርም። ህገ መንግስቱ ዩኤን ላይም አፍሪካ ዩኒየን ላይ ያለውን ህገ መንግስት እንትን የኢትዮጵያ መቀመጫ የሚወክለው ሆል ኢትዮጵያ ኢንክሉዲንግ ኤርትራ ቢሆንም የኢትዮጵያ ቻርተሩ የትራንዚሽናል ቻርተሩ ግን ኤርትራን አያካትትም ነበር፣ አይገዛም ነበር፣ አይቆጣጠርም ነበር። ኢፌክቲቭ ኮንትሮል የሚለውን ነገር ራሱ አያሟላም ነበር። ግን በዚህ ዘመን ኢፌክቲቭ ኮንትሮል ራሱ ትርጉም የለውም። ታይዋንን ያው አሜሪካ እውቅና ሰጥታለች። ኢፌክቲቭ በቃ የራሳቸው ከረንሲ ያላቸው የራሳቸው የሌላቸው ነገር የለም። ሁሉ ነገር ተቆጣጥረው በደንብ የሚያስተዳድሩ የራሳቸው ምርጫ ያላቸው ናቸው፣ ግን እውቅና የላቸውም። ኢትዮጵያም ባለፈው አላቅሽም ብላታለች፣ እውቅና የላቸውም። ሶማሌላንድ ነው ያው የራሳቸው ገንዘብ አላቸው፣ ምን አላቸው፣ ምንም አይነት ነገር በቃ እንደ መንግስት አክት ማድረግ ይችላሉ፣ ግን እውቅና የላቸውም። ገባችሁ? ይሄ ማለት ኢፌክቲቭ ኮንትሮል በዚህ ዘመን የኤርትራ እንትን አስተዳደር በዚህ ሰዓት ሊከራከር የሚችለው እኔ ሀገር ነኝ እውቅና ተሰጥቶኛል ማለት የሚችለው ባለፈው ለዚህ ያህል ጊዜ ቆይቻለሁ፣ ለ30 ዓመት ቆይቻለሁ፣ ያው ሀገሪቷን እንትን ያው ግዛቷን እያስተዳደርኩ ነው ምንድን ነው ብሎ እንኳን እንዳይከራከር ማለት ነው። ኢፌክቲቭ ኮንትሮል የሚባል ነገር አሁን በቃ ቫሊድ አይደለም። ወይ ደግሞ ይሄ ፋንዳሜንታል ራይትስ የሚባለው ኦኬ
ግድ የለም በቃ በፖለቲካ ውሳኔም ተሰጣቸው፣ እውቅና ተሰጣቸው፣ ኢፌክቲቭ ኮንትሮልም ነበራቸው፣ ምን ነበራቸው። ህጋዊ ባይሆንም ፕሮሲጀሩን ጠብቀው ሁሉ ነገር አካሂደዋል፣ ምን ብለዋል። ስለዚህ ኤርትራ ለምትባለው ያኔ ደርግ ላስቀመጠው ግዛት እውቅና አንስታቸው፣ ሌላው ግን ምናምን እንዳይባል ፋንዳሜንታል ኢረር በቃ መሰረታዊ የዓለምን ህግ አላከበሩ፣ መሰረታዊ የሆኑ ፕሪንሲፕሎችን አላከበሩ እና እነዛን አንቀበልም ቢባል እንኳን በዚህ ዘመን ይቻላል። ነገርኳችሁ ትላንትና ኢራቅ ማለት ነው በ94 ማለት ነው ልክ የዚህ የኤርትራ ጉዳይ በተነሳበት ዘመን ሳዳም ሁሴን ኩዌትን ደበደበ ብለው በሴኩሪቲ ካውንስል ሪዞሉሽን አጽድቀው የባህር እንትኑን ክልሉን ወደዛ ካለው ምንም አታመጣም ብለው አስፈርመው የዓለም ህግ አሉት። ኖ ከታሪክ አንጻር ፋንዳሜንታል ኢረር አለበት አለች ትላንትና። ገባችሁ? አልቀበልም። ካርታ አዲስ የኢራቅ ካርታ ተሰርቶ ዩኤን ገባ። ገባችሁ? እሱ ብቻ አይደለም። አዘርባጃን ናጋሮ ነው ያልኳችሁ ባለፈው። ናጋሮ ነው ባራካህ ነው እንዲህ የምትባል አካባቢ ልክ በ91 ሶቪየት ህብረት ስትበታተን እኔ ስር ነበረች፣ ራሷ የቻለች ሀገር አይደለችም ብለው ዩኤን እውቅና ሰጥቷታል፣ ሁሉ እውቅና ሰጥቷታል። እንደ ሀገር እንደምንም በቃ ያረጋት ነበር። ግን ሄደ ወታደር እንትን ብላ አሰማርታ ጣጣጣጣ በቃ በቁጥጥር ወስራ አሁን የሚባል ነገር የለም። አዘርባጃን ምን ልላችሁ ነው? አሁን አብይ አህመድ ሁሉ ነገር በእጁ ነው። አንድ ነገር ብቻ ነው የሚያስፈልገው። ጌዲዮን ጢሞቴዎስ ደብዳቤ ጽፎ በዚህ ጊዜ እንደዚህ ያለችበትን የኢትዮጵያ ሽግግር መንግስት እንኳ ህጋዊ እውቅና እንኳ ባይኖረው እንግዲህ የካውንስሉ ማለት ነው ያኔ የነበረው ካውንስል እውቅና የሰጠበት ቃለ ጉባኤ ምን ያለበት የለም በሚል በግልባጭ ለአፍሪካ ዩኒየን እና ለተባበሩ መንግስታት ጽፎ በቃ አለቀ። ከዛ በኋላ የኤርትራ ጉዳይ አናውቀውም፣ እኛ ለኤርትራ እውቅና ሰጥተን አናውቅም ብሎ መዝጋት ነው። ከዛ በኋላ ዲፋክቶ ኔሽን በቃ ኢንተርናሽናል ይታወቃል ማለት ነው። እቀጥላለሁ። ባዮ ላይ ሊንክ ያለ @imap11